በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ከጥምረት ለቤተ ክርስቲያን ዓለም አቀፍ ኦርቶዶክሳዊ ንቅናቄ የተሰጠ መግለጫ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንና ሀገራችን ኢትዮጵያ የአንድ አካል ነፍስና ሥጋ ሆነው ለሺህ ዘመናት ቆይተዋል። ይሁን እንጂ በኢትዮጵያ አዲሱ የፖለቲካ ዘመን ኢትዮጵያን ማንበርከክ የሚቻለው የራሷ የሆነውን የአመራር አብሮ የመኖር የህብረታዊነት ጥበብ ለመስበር የውጭ ጠላት የራሳችንን ሰዎች በማሰልጠን በከፈቱት ረቂቅና ግልጽ ፈተና ኢትዮጵያ በልጆቿ መጎዳት ጀመረች። በውጭ ሀገር ትምህርት ዕድል በመስጠት ሰበብ ለአይምሮ እጥበት የተዳረጉ ልጆቿ የራሳቸውን ማንነት በመጥላት የውጭዎችን በማድነቅ ሀገርና ቤተክርስቲያንን በመለያየት ማህበረሰቡ የተጋመደበትን የህይወት ዘቤ እየቆፈሩ ማፍረስ ጀመሩ። በዚህም ንጉሥ አፍነው ፓትርያርክ አንቀው ገደሉ። ቤተክርስቲያን ምንም እንዳትናገርና የሀገር ጉዳይ ላይ ተሳትፎ እንዳይኖራት በማድረግ ይልቁንም ከቀኖናው ውጪ በፖለቲካው ጣልቃ ገብነት እየተሾሙ ወደ ሲኖዶስ በመግባት የጥፋቱ ተባባሪ እንዲሆኑ ተደርጎ እንደ ሀገርም እንደ ቤተክርስቲያንም ቁልቁል የሚሄዳችን ጉዞ ተጀመረ። ሁሉንም የታሪክ ሂደት መዝግቦ የያዘው ሲሆን ታላላቅ አባቶቻችን በብዙ ልፋትና ጥበብ ፕትርክናውን ከግብጽ ወደ ኢትዮጵያ ሲያመጡ መንጋውን ይጠብቃሉ፣ ቤተክርስቲያንን በካህናት እጥረት አትቸገርም፣ ምዕመናኑን በወንጌል አገልግሎት ይደርሱታል የሚል ሐዋርያዊ ምኞትና እቅድ ነበር። ይሁን እንጂ ከሐዋርያዊ ተልእኮ ይልቅ ራስን በሀብት መሰብሰብ የራስ የመከበር መንፈስ እየሰፋ በመምጣቱ ዓለማዊነት እየበረታ በምዕመናን ሕይወት ላይ መንፈሳዊነት እየጠፋ ትውልድ ሃይማኖት እየቀየረ ጌታ ከመሰረታት ሐዋርያት ካጸኗት ሰማዕታትም ደማቸውን ካፈሰሱላት የቤተክርስቲያን ዓላማ ውጪ እየሄደች ትገኛለች። ምንም እንኳን ይህንን የቤተክርስቲያን መከራ በየጊዜው እየጎዳትና ከመሰረቷ እየተነቀለች መሄዷን የሚያስተውሉ ሊቃውንት ካህናትና ምዕመናን እንዳቅማቸው ሳይጮሁ አልቀሩም። ከነዚህ መካከል አለቃ አያሌው ታምሩ ተጠቃሽ ናቸው። ይሁን እንጂ የራሱን ፍላጎት ፖለቲካው የወደደውን እንጂ የቤተክርስቲያን ቀኖና ተጣሰ፣ ቤተክርስቲያን ከመሰረታዊ ተልእኮ ወጣች ብሎ የሚጨነቅ ለዚህም የሚመክር የሲኖዶስ አባልም ይሁን የቤተክርስቲያን አስተዳደር ሊገኝ አልቻለም። ይልቁንም ከአጥፊ ጋር ተባባሪ በመሆን ቤተክርስቲያንን ጎድተዋታል። ይባስ ብሎ ዛሬ የቤተክርስቲያን ላዕላይ ማዕረግ ሳይቀር በጎሳና በዘር ማንነት እየተለየ መሾም ላይ ከመደረሱም በላይ የክርስቶስ እረኝነት ቀርቶ መንጋውን አሳልፎ በመስጠት ቤተክርስቲያን የጦር ምሽግ የሚያደርጋት ካህናቶቿን፣ አብነት ተማሪዎቿን የሚረሽን ምዕመናንን በግፍ ሰብስቦ የሚገድል መንግስት ጋር እየተመሰጋገኑ መኖርን የመረጠ መዋቅር ያለበት ጊዜ ደርሰናል። በተጨማሪም ማንም በፈለገበት በጎጥ ጵጵስና እየሾመ ሲኖዶስ መሰረትን መንበር አቋቋምን በሚልበት ወቅት ሁሉንም አውግዞ በቀኖና ቤተክርስቲያን አስተካክሎ የማያዳግም ቀኖናዊ እርምጃ መወሰድ ሲገባው ምክክርና ንግግር በሚል ስምምነት ጨካኝ እረኞችን ወደ ምዕመናን እረኝነት አምጥቶ በመቀላቀል መንጎቹን የሚያስበላ የጨካኝ እረኛ ስብስብ ተፈጥሯል። አሁንም በየክልሉና በየጎጡ ጳጳሳት ነን የሚሉ ካህናትን፣ ዲያቆናትን እየሾሙ ይገኛሉ። ይህ ይበልጡኑ ክህነት ሳይኖራቸው ክህነት መስጠታቸው ቤተክርስቲያንን ክህነት አልባ አገልጋዮች እንዲፈጠሩ ያደረገ አሳዛኝ ተግባር ነው። ይህንን በቸልታ በማየት ይልቁንም ታርቆ መመለስ በሚል ሌላ የፖለቲካ ሸፍጥ እየተሰራ መሆኑን ይታወቃል። በመሆኑም ጥምረት ለቤተክርስቲያን ዓለም አቀፍ ኦርቶዶክሳዊ ንቅናቄ ይህንን ፈርጀ ብዙ ጉዳይ ለመፍታት አቅጣጫ ለመጠቆም በአካልም በጽሑፍም ሐሳባችንን ያቀረብን ቢሆንም ጉዳዩን ለመስማትም ሆነ ለመለወጥ ፈቃደኛ የሆነ አካል እስካሁን ድረስ አልተገኘም። ጥምረቱ የቤተክርስቲያን ሕልውና አደጋ ላይ በመሆኑ የድርሻችንን ለመወጣት እንቅስቃሴ መጀመራችን ይታወቃል። በዚሁ መሰረት ችግሮቹን ያሳያሉ ወይም መሰረታዊ ናቸው የምንላቸውን አጀንዳዎች በመምረጥ ጥናት ተደርጎባቸው በውይይት በማዳበር ለ3 ቀን እናንተ ብትረሱት እኛ እንረሳውም በሚል መሪ ቃል ሰሜን አሜሪካ ዋሽንግተን ዲሲ እና አካባቢው ሀገረ ስብከት ቨርጂኒያ ሐመረ ብርሃን አባ ሳሙኤል ገዳም
በአውሮፓ ጀርመንና አካባቢው ሀገረ ስብከት ፍራንክፈርት፣ በፉልዳ በሰርቢያ ኦርቶዶክስ ገዳም በጾመ ነነዌ ለ3 ቀን ጉባኤና ጸሎት የተደረገ ሲሆን በእያንዳንዱ ጥናት ላይ በስፋት በመወያየት ለቀጣዩ ዓለም አቀፍ ጉባኤ ዝግጅት ያደረገን ሲሆን በጥምረቱ በቆይታው የሚከተለውን አቋም መግለጫ አውጥቷል። አንደኛ፣ ቤተ ክርስቲያን እንደ ተቋም በሀገራዊ ሲኖዶስ ራሷን ካደራጀችበት ጊዜ ጀምሮ እስካሁን የመጣችበት መንገድ በብዙ የቀኑና ጥሰት የተሞላበት በመሆኑ በዝርዝር ተነቅሶ እርም ተደርጎበት ወደፊት እንዳይገጥመን መፍትሄ ሊሰጠው ይገባል። በመሆኑም በሕገ ቤተ ክርስቲያን የቅዱስ ሲኖዶስ የሥራ ድርሻ የሊቀ ጳጳሱን ስልጣን የካህኑንም ሆነ የምዕመናኑን ድርሻ ጠቅልሎ የያዘ ከመሆኑም በላይ ቃለ ዓዋዲውን ከሥራ ውጭ የሚያደርግ ስለሆነ ሕገ ቤተ ክርስቲያንና ቃለ ዓዋዲ በተነጻጻሪነት በሊቃውንቱ ታይቶ መስተካከል እንደሚገባው በጥብቅ እናሳስባለን። ሁለተኛ፣ የክህነትን አሰጣጥ በተመለከተ ከፓትርያርክ እስከ ዲያቆን ድረስ ሥርዓት ያልጠበቀ ከመሆኑም በላይ ብቃትም ጥራትም የሌላቸው አገልጋዮች እንዲኖሩን አድርጓል። በተጨማሪም ፓትርያርክም የሆነ ኤጲስቆጶስነት ከፖለቲካ ዝምድናና ወገንተኝነት ወጥቶ በቀኖና ቤተ ክርስቲያን ብቻ መሰረት ካህናትን ምዕመናን ተሳትፈውበት እንዲከናወን ከወዲሁ በግልጽ እንዲሰራ እናሳስባለን። ሶስተኛ፣ ኢትዮጵያ ሀገራችንና ቅድስት ቤተ ክርስቲያን ተለያይተው የማናያቸው በመሆኑ አንዱን የሚያጠቃ ጠላት ሁለቱንም የሚያጠቃ መሆኑ እየታወቀ መንግስት በዜጎች ላይ እያደረሰ ያለውን መከራ የቤተ ክርስቲያን አባቶች አይተው እንዳላዩ ሰምተው እንዳልሰሙ እያለፉ በመሆኑ ጥምረቱ ግን ሕዝባችንን በማስተባበር የምንታገላቸው መሆኑን እንገልጻለን። አራተኛ፣ ጥምረት ለቤተ ክርስቲያን ዓለም አቀፍ ኦርቶዶክሳዊ ንቅናቄ አሁን ባሉን አባቶች ተስፋ ቆርጠን የጀመርነው እንቅስቃሴ መሆኑን ታውቆ ቤተ ክርስቲያንን ለማትረፍ ካህናት፣ ምዕመናን፣ ወጣቶች ሁሉም የድርሻቸውን ተጋድሎ እንዲያበረክቱና እንዲወጡ እናሳስባለን። አምስተኛ፣ የብልጽግና መንግስት ሀገርንና ቤተ ክርስቲያንንም ከመሰረታቸው ለመንቀል ያለ እረፍት እየሰራ ይገኛል። በዚህም የመከራው ገፈት ቀማሽ ቅድስት ቤተ ክርስቲያን ስትሆን ባለፉት 6 ዓመታት ጦርነት፣ ስደት፣ መፈናቀል፣ ረሃብ፣ ለቅሶ የሞላበት ሲሆን በሚሊዮን የሚቆጠሩ ምዕመናን ተገድለዋል። በአሁኑ ወቅትም በአማራ፣ በትግራይ፣ በኦሮሚያ መንግስት ጦርነት እያካሄደ ይገኛል። በተጨማሪም ጥር 14 ቀን 2015 ዓመተ ምህረት መንግስት ከምንደኛ አባቶች ጋር በመሆን በሰራው ሴራ ቤተ ክርስቲያንን በመክፈል ህገወጥ ሹመት በማካሄድና ህገወጦችን ደግሞ ወደ ቤተ ክርስቲያን በመመለስ ያደረገው ጥፋት የማይረሳ ጥቁር ጠባሳ ነው። በዚህም ያልበቃው የብልጽግና አገዛዝ አሁንም የኦርቶዶክስ ቤተክርስቲያንን በበቂ ሁኔታ አልተቆጣጠርንም፣ ምዕመናኑንና አባቶችን በሚፈለገው መጠን አልከፋፈልንም በሚል ተጨማሪ ጥፋት ለማድረስ ሰፊ ሥራ እየሰራ መሆኑን በአደባባይ እየተገለጸ ነው። በዚሁ መሰረት በታሪክ ውስጥ ይበልጥ ተጠያቂ ላለመሆንና ቤተ ክርስቲያንን ለአላውያን አሰልፎ ላለመስጠት ጥንቃቄ እንድታደርጉና ካህናት ምዕመናንን ለመከራውና ለተጋድሎ እንድታዘጋጁ ስንል መንግስት በያዘው ዕቅድ መሰረት አሁንም ተጨማሪ ቤተ ክርስቲያንን የመክፈል አደጋ እንደሚኖር ከወዲሁ እናሳስባለን። ስድስተኛ፣ በአሁኑ ወቅት በመላው የሀገራችን ክፍል ህዝቡ በኑሮ ውድነት በረሃብ እየተሰቃየ ይገኛል። በመሆኑም ከዚህ በፊት በታሪክ በገጠመን የ1977 ዓመተ ምህረት ረሃብ ቤተክርስቲያን ድርጅት አቋቁማ ከፍተኛ የነፍስ አድን ሥራ መስራቷ ይታወቃል። አሁንም የቤተክርስቲያን ድርሻን ከፍ በማድረግና በማስተባበር አኳያ ይህንን ሥራ በዓለም አቀፍ ደረጃ በማስተባበር የድርሻዋ እንድትወጣ እየጠየቅን ለሚደረገው ማንኛውም ጥረት ትብብር በማድረግ የድርሻችንን እንወጣለን። ሰባተኛ፣ በዘንድሮ የርክበ ካህናት ቅዱስ ሲኖዶስ ጉባኤ ላይ መንግስት በራሱ መንገድ የቤተ ክርስቲያን አስተዳደር ላይ ለውጥ ለማድረግ ማቀዱን መረጃው ደርሶናል። ቤተ ክህነቱን፣ አዲስ አበባ ሀገረ ስብከትን እንዲሁም ታላላቅ አድባራትና አጥቢያዎች ላይ የብሔር ስብጥር አሊያ የፖለቲካ ውግንና ያላቸውን የቤተ ክርስቲያን ሰዎች መመደብ በሚል ጫና ለመምጣት እየሰራ መሆኑን ለማወቅ ችለናል። በዚሁ መሰረት ቤተ ክርስቲያን ለመጠበቅ ጥንቃቄ ማድረግ ይገባል ብለን እናሳስባለን።
8ኛ ለአገዛዙ ውግንና ባላቸው አባቶች አማካኝነት ቅዱስ ፓትርያርኩ ስራቸውን ለመስራት የሚያስችል የጤንነት ሁኔታ ላይ ስላልሆኑ በሚል ሰበብ እንደራሴ ለመምረጥ አጀንዳ ሊያስይዝ እንደሚችል መረጃው ደርሶናል። በዚያውም የፖለቲካ አሽከር የሆነ ፓትርያርክ መሾም ፍላጎት ስላለ ቤተክርስቲያን ከወዲሁ የከፋ ውድቀት ከመድረሱና የመጣንበትን ውስብስብ ፈተና ከድጡ ወደ ማጡ የሚያደርግ በመሆኑ ከወዲሁ እንዲታሰብበት እናሳስባለን። 9ኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለመክፈል በተደረገው ህገወጥ ሹመት ራሳቸውን ብሔር ብሔረሰብ መንበረ ሰላማ ቅባት ብለው ሰይመው በየአድባራቱና ገዳማቱ እየተንቀሳቀሱ በሌላቸው ስልጣነ ክህነትን እየሰጡ ምዕመናንን እያሳቱ በመሆኑ ካህናትና ምዕመናን ድርጊቱን እንዲቃወሙ መንግስት ህገወጦችን የማስቆም ኃላፊነቱን እንዲወጣ እናሳስባለን። 10ኛ ቅዱስ ፓትርያርኩ በሚያወጧቸው መግለጫዎቻቸው በሰላም ወይም በእርቅ ስም በትግራይ በሕገ ወጥ መንገድ የተሾሙትን ወደ ሲኖዶስ ለመቀላቀል የሚደረግ ጉዞ ስለሆነ ከዚህ በፊት በኦሮሚያ የተሾሙትን እንደ መጥራት ስለሚቆጠር ከወዲሁ የሚመጣውን ተጨማሪ ጥፋት ታይቶ ጥንቃቄ እንዲደረግበት እናሳስባለን። 11ኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የራሷ መንፈሳዊ ሕግና ሥርዓት እንዲሁም ሀብት ያላት ቤተክርስቲያን መሆኗ ይታወቃል። ይሁን እንጂ ከክህነት አሰጣጥ ጀምሮ የአለባበስ፣ የገዳማት ሕይወት፣ የበዓላት አከባበር ሲታይ ሕግ እንደሌላት ቤተክርስቲያን ሆና ትታያለች። ቅዱስ ሲኖዶስ እነዚህን ጉዳዮች ትኩረት ሰጥቶ ሊያስተካክል ይገባዋል። በተለይም የቤተክርስቲያን ንዋያተ ቅድሳት አልባሳት ከቤተክርስቲያናችን ውጪ ያለ አግባብ ሌሎች አካላት እየተጠቀሙበትና መቀለጃ ሲያደርጉት ይታያል። በመሆኑም ቤተክርስቲያን የአእምሮ ባለ ንብረት ፓተንት ራይት በሕግ አስመዝግባ ጥበቃ እንዲደረግ ማድረግ ይኖርባታል። 12ኛ ባለፈው ምዕተ ዓመት ቤተክርስቲያንና ልጆቿን ከአገራዊና ሁለንተናዊ ተሳትፎ ከማግለል ጀምሮ ወደ መዋቅራዊ ጥቃት መድረሱን ታሳቢ በማድረግ ሁሉን ዜጎች በእኩልነት የሚያስተዳድር ፖለቲካዊና አስተዳደራዊ ስርዓት እንዲመሰረት ተጋድሎ ከሚያደርጉ ማንኛውም ኢትዮጵያዊ እንቅስቃሴዎች ጋር ሃይማኖታዊና ሀገራዊ ትስስርን በማገናዘብ ሙሉ ትብብር እንደምናደርግ እናሳውቃለን። እንዲሁም ለዚህ ዓላማ መሳካት የምትታገሉ ኃይሎች ሁሉ ከመነቃቀፍ ይልቅ በመተባበርና በጋራ ዓላማ ተሰሩ ዘንድ እናሳስባለን። ጥምረት ለቤተክርስቲያን ዓለም አቀፍ ኦርቶዶክሳዊ ንቅናቄ የየማህበራቱ ሥራ አመራርና አስፈጻሚ አባላት ባደረገው የ3 ቀን ውይይት ቀጣዩ ዓለም አቀፍ ጉባኤ ሊቃነ ጳጳሳትን፣ ሊቃውንትን፣ ምሁራንን ያካተተ ጉባኤ ሆኖ በቅርብ ወራት የሚከናወን መሆኑን እንገልጻለን። ሰሜን አሜሪካ ዋሽንግተን ዲሲና አካባቢው ሀገረ ስብከት ቨርጂኒያ፣ ጀርመንና አካባቢው ሀገረ ስብከት ፍራንክፈርት ፉልዳ የካቲት 5 ቀን 2017